ይቺ ልጅ በሐሳቧ ሰኞ ማክሰኞ ሰርታ እንደምትወስ ሴራሚኩ ላይ ስትጫወት የደህንነት ካሜራው ይቀርጻታል። የሱቁ ባለቤትም ይህን ሲመለከት ትክክለኛ ሰኞ ማክሰኞ እዛ ቦታ ላይ ይሰራላታል። ልጅቱም ሌላ ጊዜ ስትመለስ ወዲያው በደስታ መጫወት ትጀምራለች። ነገር ግን ከዛ በኋላ የሱቁ ባለቤት ጭራሽ ያልጠበቀው ነገር ይከሰታል። የምታዩት ይሄ ሰውዬ ይመጣና እንደምታዩት እየተዟዟረ ካሜራ መኖር አለመኖሩ ልክ ዕቃ እንደሚሰርቅ ሌባ ሁሉ ቸክ ካረገ በኋላ ወዲያው እሱም እየዘለለ መጫወት ይጀምራል። ግን ደግሞ የሚያስገርመው ነገር እሱ ብቻ አልነበረም። እዛ ሱቅ የገቡ ሰዎች ሁሉ ያን ሰኞ ማክሰኞ ሲመለከቱ ውስጣቸው ያለው ልጅነት ይቆጣጠራቸውና መጫወት ይጀምራሉ። እስኪ በልጅነታችሁ ምን ተጫውታችኋል? ሐሳባችሁን ኮሜንት ላይ ጻፉልኝ። አሜሪካ እኛን ዲሞክራሲ ማስተማር በፍጹም አትችልም። እኛን ማስተማርም የለባትም ማለት ነው። ሌላው አሜሪካ በሀገራችን ላይ የምታደርገውን ነገር ማቆም ካልቻለች የፈለገውን እርምጃ መውሰድ እንችላለን ማለት ነው። በተለይ ኢትዮጵያኖች የትም እና የትም የሚኖሩት አሁን ለምሳሌ አሜሪካ ምን አላትና ነው እኛ ላይ ጫና መፍጠር የምትችለው? ምንም የላትም። እኔ የዛሬ 10 ዓመት አካባቢ አሜሪካ ነገር ሄጄ ነበር። አሜሪካ ነገር ሄጄ አንድ ቀን ከዲሲ ወጥቼ ምግብ እንኳን የለም። በአሜሪካ እንጀራ የለም፣ ሽሮ በለው ሽሮ የለም፣ ዶሮ ወጥ በለው ዶሮ ወጥ የለም። ምንም ያለው ነገር የለም አሜሪካ። ከአሜሪካ የምንፈልገው እኛ ታዲያ ምንድን ነው? እኔ የለሁበትም አሜሪካዬ፣ እኔ የለሁበትም። ይኸውልሽ እኔ ጥርሴን እየቦረሽኩ ነው በስሪዲ ዋይት የጥርስ ሳሙና። ጥርሴ አጫ በረዶ መስሎ ይኸውልሽ ለጤና ለጥርሴ ጤንነት ወሳኝ የሆነውን ስሪዲ ዋይትን እየተጠቀምኩት ነው። ሱፐር ማርኬት ቤት፣ ፋርማሲ ቤት ያገኘዋለሁ። እየሄዳችሁ እናንተም በየስሪዲ ዋይት የጥርስ ሳሙናን ግዙ። ደህና ነገር እዚህ እንትላን የሚባል ብራንድ እየተጠቀሙ ጥርስ እንዳይቦረቦርልህ ስሪዲ ዋይትን እየተጠቀማችሁ ኦሪጂናል የምር ተመችቶኛል። እኔ ፐርሰናሊ ራሱ ይመቻችሁ።